ስለዋል ሰይፉ እኮ እንደዚህ ለብዙ አመታት እንትን ሲያደርግ የነበረ ሰው ነው አንተ እንዴት ብለህ ነው አሁን የመጣኸው እንደዛ የምታደርገው ምናምን አሁን ችግሩ ሰው ህዝቡ ምንድነው መሰለ አንድ ሰውን ከፍ ለማድረግ አንድ ሰውን ዝቅ ያደርጋል because እያንዳንዳችን እንደዛ ስለምናስብ ነው ውድድር ላይ ከሆንክ ባይዘው በህይወት አሁን ጎረቤትህ ዝቅ ለማድረግ ራስን ከፍ የምታደርግ ከሆነ አታሸንፍም ባይዘው በምን ታምር ባለማዊ ነገር ያሸነፍክልት ተሰጥቻለ መንፈስ ግን ሁሌም የጎደለ ነው so አሁን እኔ ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም እኔ ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው በጥንካሬው ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ እኔ ደግሞ I believe legendary የሆኑ ሞመንትን እየፈጠርኩኝ ነው I believe I am the best የማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም ሰይፉም ከፍተኛ ነው he's the best I am the best everyone is the best if you believe you're the best then you're the best ገባርለ በቃ that's my mindset አሁን በቲክቶክ ቆይታ ይሄ ለፊትነስ ላይ ያላችሁ ሰዎች የተሰራ ቪዲዮ ነው ፊትነስ ላይ ያላችሁ ትሬነሮች ምትሆኑ ይችላላችሁ ብቻ ስፖርት ላይ ያላችሁ ሰዎች ነው እንደ አንድ ከታች ተነስቶ ጥሮ ግሮ ሰርቶ ለፍቶ እንደመጣ ሰው ኤክስፒሪየንስ የምሼር ማረጋችሁ በህይወቴ እጅግ በጣም ብዙ ኔጌቲቭ ቲንከሮች እጅግ በጣም ብዙ ኔጌቲቭ አስተሳሰብ ያላቸው ሰዎች ባድ ስፒሪት ያላቸው ሰዎች በጣም ብዙ ሰዎች ገጥመውኝ ያውቃሉ ሁሌም እነዛን ሰዎች ሪቬንጅ እያረኳቸው ነው ማለት በሰክሰስ ነው ሪቬንጅ ማረጋቸው እያሸነፍኳቸው ነው የመጣሁት እነዛ ሰዎች በጣም ኔጌቲቭ ስለሆኑ የናንተን መውደቅ የናንተን ሰፈር ማድረግ በእናንተ ማዘን ውስጥ የነሱን ደስታ ለማግኘት ይሞክራሉ የሚገርማችሁ ነገር እነዚህ ሰዎች always ምንም ደስታ የላቸውም ቤታቸው ውስጥ ክሬቲቭ አይደሉም ግን ምን ያደርጋሉ የናንተን ደስታ ማጨለም የናንተን ቢዝነስ መዝጋት የናንተን እንጀራ ለመብላት መሞከር እነዚህ አይነት ነገሮች የተለመዱ ነገሮች ናቸው ዝም ብላችሁ አካውንታችሁን ገብታችሁ እዩት from the scratch እዩት እነዚህ ሰዎች አላማ የላቸውም አላማቸው the only thing በእናንተ የራሳቸውን እንጀራ ማሳደግና እናንተን ዲስትሮይ በማድረግ እነሱ ደስታቸውን ማግኘት ነው so መመክራችሁ ነገር ምንድነው ኔጌቲቭ ኢነርጂ ያላቸውን ሰዎች ኔጌቲቭ ፒፕልን ዲስትሮይ አድርጉ እለፏቸው አትስሟቸው ነገ ማድረግ የምትፈልጉ ከሆነ ነገ መቀየር የምትፈልጉ ከሆነ ፎከስ ኦን ዩር ጎል እናንተ የምትፈልጉት አላማ ላይ ብቻ ፎከስ አድርጉ ካልሆነ ምንድነው የሚባለው ካልሆነ እነሱ ይጮሃሉ እነሱ የምትሰሟቸው ከሆነ ከነገ ወዲያ የሚያቆሙ ሰዎች አይደሉም እነዚህ ሰዎች በቃ አላማቸው ህልማቸው ነው እነሱ ብቻ አይደሉም አካባቢ ያሉትን ሰዎች በሙሉ ይወክላሉ ከዛስ እንደነሱ ኔጌቲቭ እንዲያስቡ በቃ የናንተን መውደቅ የናንተን መረበሽ የናንተን ስኬት ማጣት ብቻ ነው የሚፈልጉት ስለዚህ just focus on cash የምታገኙት ጥቅም ላይ የምታገኙት ቤኔፊት ላይ የምትቀይሩት ሰው ላይ የሀገር አንድነት ላይ ስሩ ምክንያቱም እናንተ በረከት የምታገኙት ፖዚቲቭ ስትሆኑ ብቻ ነው መልካም ሰው ስትሆኑ ብቻ ነው ለሰዎች መልካም ነገር ስታደርጉ ብቻ እነዛ ኔጌቲቭ ሰዎች በፍጹም ደስተኞች ሊሆኑ አይችሉም ሁሌ ይጮሃሉ because እናንተ ማናደድ ስለሚፈልጉ እናንተ ማበሳጨት ስለሚፈልጉ ዜን ከዛስ ደስታ የላቸውም በቃ ሁሌ ደስታ የላቸውም በቃ ነገ አንድ ሰው ያነሳሉ ከነገ ወዲያ የሆነን ሰው ከዛ በኋላ የሆነን ሰው ስለዚህ ደስተኛ የምትፈልጉ ከሆነ እንደኔ ለፍታችሁ ስኬታማ መሆን የምትፈልጉ ከሆነ the only thing ጆሮአችሁን ጥጥ አድርጋችሁ አላማችሁ ላይ ብቻ ፎከስ አድርጉ ውሻ ይጮሃል ግመሎቹ ይራመዳሉ ካልሆነ በትንሽ በትልቁ የምትበሳጩ ከሆነ እነሱ የምትሰሟቸው ከሆነ አያቆም because የነሱ ህይወታቸው የተመሰረተው በዛ መንገድ ስለሆነ that's why ለዛ ነው በረከት ቤታቸው የማይገባው ለዛ ነው በረከት የማይገኝ ለዛ ነው ብሌሲንግ አጠገባቸው የማይደርሰው ስለዚህ በረከት የምትፈልጉ ከሆነ እግዚአብሔርን ያዙ ከዛ በኋላ ስሩ ታሸንፋላችሁ that's why እኔ ያሸነፍኩት እንደዛ አድርጌ ነው so focus on your goal እሺ ራሳችሁ ላይ ቫልዩ አድ አድርጎ ማንንም ኔጌቲቭ ኢነርጂ ያላቸው ሰዎች አስቡ ኔጌቲቭ ፒፕል በጣም አለ ኤቭሪዌር ነው ያለው አትስሟቸው ለማለት ፈልጌ ነው ቴንክ ዩ ሶ ማች ጋይስ ይሰማችኋል የምንለው ነገር ይሰማል በታች ነው የሚያስቃችሁ አዎ ይሰማል ሰው እንደዚህ ነው የምታረገው ጅማሬ ስለሆነ ትላለች ከበደ
እኔ እንደዚህ ያደርጋለሁ እኔ ከዛችን ዘምታለሽ ዋናው ጨርሰናል። ከዛ እጅሽን የደረት ምናምን እንሰራለን። የደረት ይሻላል። እጅሽን ከዛ ወደዚህ ሾፕ ቻለሽ አዎ አምስት ሰዓት ፑሻፕ ከሰራሽ እንኪ ይኸው አምስት ፑሻፕ ከሰራሽ ማለት ነው አንቺ በስነ ስርዓት ተመልከት። አስር ፑሻፕ ከሰራሽ ሁለት ጃኒ የለም ማርያም ትክክል አይደለማ። ተመስገን ጌታዬ፣ እግዚአብሔር የተመሰገነ ይሁን። እንደዚህ ነው የምናደርገው። አይሽ ባላንስ ካጣሽ ማለት ነው መካርከሽ። እሺ መካርከሽ ታባለሽ ታለሽ። አቤት 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 አቤት። አሁን ይሄ ለምን ይጠቅማል መሰለሽ? ይሄ እንደዚህ ወጣ ኦሬዲ ወጣ። ይሄን ቪዲዮ አይታችሁ ተመለሱ። ሄኖክ በጣም ሙዶ አክተር ነው። ባይዘው የሱ በቃ እንደሱ መሆን ፈልጋለሁ ነበር። አቅርብለት ጥያቄ ሄኖክ ወንድሙ ባይዘው ጠይቄዋለሁ። ባይዘው ፈረጃ ካንተ ጋር መስራት ፈልጋለሁ። ስለ ቦክስ ነው ባይዘው እሱ ብለሽ ስለ ቦክሲንግ ምናምን ነው ናና እናወራበታለን ብሎኛል። ስለዚህ ሄኖክ ወንድሙን ታግ አድርጉትና አስገባው በሉት። በጣም ጎበዝ ነው። ስክሪፕት አያስፈልገኝም። ጀስት ካራክተር ላይ ስዊች ማድረግ ይችላል። እዛው ለፊልም ያለው አክብሮትና ለኔ ያለው ፍቅር በጣም ይገርማል። የፈረጃ የመጨረሻ ቀረጻዬን ሰኞ ጠዋት አደርጋለሁ። እጅግ በጣም የምወደው ሲን ነው። እስኪ አዶኒስ ይስራው አይስራው የሚትሉ እንመካከርበት። እወዳቸዋለሁ።